ምንድነው ሲሆን ነው ፖዚቲቭ ነው ኔጌቲቭ ነው? ፖዚቲቭ ነው የሚለው እኮ ፖዚቲቭ ሲሆን እርግዝና። አዎ ኔጌቲቭ ሲሆን የለም ማለት ነው። ግን ለማሳመን ነው ይዘሽ የመጣሽው አይነት እና ታዲያ ምን ላድርጋት? በደንብ እንዲዋጥልህ በደንብ እንጂ ኖርማል ነው። እንዳመንከኝ እኮ አውቃለሁ። ግን ደግሞ አንዳንድ ጊዜ ማህተብ ያረፈበት ነገር ጥሩ ነው እና እዛ ነው። ዋው ፍሬው ያማረ ዘር እንዲበዛ መገናኘት ይለያያል። ቶሎ ቶሎ ነው የምትናፍቀኝ። አሁን ደግሞ ከሆነ ጊዜ በኋላ ቶሎ እየናፈቀኝ ነው። አረ ሲጀመርም አብርሽ አምጡልኝ እያለኝ ነው ልጄ ማለት ጀመረ። አብርሽ አማረኝ ምናምን እያለች ነው ገና በቃ አሁኑ ደህና ነኝ። ቆየሁባችሁ እንደ አልቆየሽም። ችግር የለም እያወራን ነበረ ከአብርሽ ጋር። እንግዲህ የደስታ ስሜት እያየንብሽ ነው። እኔ በደስታ ነው እየመጣ ያለሁት። ስለዚህ ኖርማል ነው። እንደዚህ ሁላ ብታምናት ደስ ይለኛል። ሙር ደግሞ 100% ለመሆን ወረቀቱን ስታይ ታምናለህ ማለት ነው። እናንተ አምናችኋል? እኔ በጣም እኔ አምኛለሁ። አየን እኮ ሁለት ቀይ እንዴ ምን ይታወቃል? ማርታ ሸንታ ቢሆን አይታወቅም። የሁለት ሰው ሽንት ሲሆኑ እኮ ሁለት ቀይ ይመጣል። አቀልዳ እንዴ ሰላም ቤተሰቦች እንደምን አመሻችሁ? ሰላም አመሻችሁ? እንግዲህ አብርሽ አምኖ ተቀብሏል ማለት ነው። ያው ምንድነው አስትራሳውንዱን ነው ምናምን አያለሁ ብሏል። እሱ እንኳን እስር ቤት ልትገባ አይደል እንዴ? እንዴት ታይዋለህ? አንቺ እኮ ሄርሜላ አጥፍተሻል። በጣም ነው ያጠፋሽው ማለት ነው። ይሄንን እንደሚቀበልሽ ታውቂያለሽ አይደል? ስተት ባሰሪ ኑሮ አሁን እስር ቤት እሱም አይገባም ነበረ። አልግዘሻል፣ በቃ አለቀ አይደል እንዴ? ፈልጎ ነው ቀለበት አድርጎልሻል። ታረገሽ አረገሽ ነው። አሁን ግን ችግሩ ወደ እስር ቤት ሊገባ ነው ማለት ነው። እሱ በማን ምክንያት? በአንቺው ምክንያት። ከእስር ቤት እንግዲህ ልጁ እርጉዝ ሆነች። ልጁን እንግዲህ ስንቅ ማመላለሱም እንደው አይከብድሽም እንዴ? እኔ የሚከብድሽ ይመስለኛል። አቤል አሁን ጭፈራ ነገ ልቅሶ እንዳይሆን። ይሄ ቪዲዮ መቼም ያወረቀት ሳይደርስ ነው እየተሰራው እንጂ በቃን ነው እየተሰራው ማለት ነው። እነ ዳኒ ወረቀቱን ሳያስረክቡት እንጂ ተረከበ በኋላ ቢሆን ኑሮ ይህንን አንት ላይልም ነበር ማለት ነው። ለማንኛውም ውድ ቤተሰቦቼ ያው ድራማችሁ ይቀጥላል ማለት ነው። እኔ እውነት አይመስለኝም። እንደው ትክክለኛ እውነት አይመስለኝም ማለት ይሄ የሆነ እንትን መባያ ነው፣ ማስተባበሪያ ነገር ነው እና ገና ብዙ ነገር ታመጣላችሁ እናንተ። ስለዚህ ሄርሜላዬ ቀዝቀዝ በይ ማለት ነው። እንደዚህ ሙልቀቅ አትበይ ማለት ባንቺ አልተጀመረም እርግዝና። ብዙ ልጆች አርግዘው ወልደዋል። ስለዚህ አንቺ ደግሞ እንዲያበዛሽው እኮ የአንቺ ብቻ መሰለች እኮ ልጅ የተረገዘው ማለት ነው። ቀዝቀዝ በይ እንጂ እንዴ ገና ምንም ላልታወቀ ነገር እንደዚህ እንዴ ብዙ ነገሮች እኮ አሉ የኔ እናት። ይሄ አማረኝ ካሆኑ ማለት የለብሽም ብዬ ነው የማስበው። ስላረገሽ ልጅ ጌጥ ነው። አንዳንዴ እንደውም ልጅ በልጅነት አብሮሽ ያድጋል ማለት ነው። አብሮ ያድጋል። ያው ከሉልዬም ጋር እንግዲህ ሉል እናቱ እንኳን አልሰጥም ብላለች። ከሉል ጋር ያድጋል ማለት ነው። ስለዚህ ግን አታብዙት። እንደዚህ ጭፈራም ምናምን ሚዲያ ላይ ለሰው አይንም ለምንም ጥሩ አይደለም። ገና ብዙ ቤተሰብ ያልተቀበላችሁ አለ። ስለዚህ ተረጋጉ ማለት ነው። እኔ በበኩሌ ብትረጋጉ ይሻላችኋል ብዬ ነው የማስበው። ለምን የረጋ ወተት ቅቤ ይወጣዋል ይላሉ እናቶቻችን ሲተርቱ ማለት ነው።
እናንተ ደግሞ እንዲው ሚዲያው የኛ ነው ብላችሁ አዳነቃችሁት ማለት ነው። እና ቀዝቀዝ በሉ፣ ቀዝቀዝ በረድ በሄል የሚታይ ገና ምን ተይዞ ጉዞ አለ። ገና እኮ በሳምንትሽ እንደዚህ ሆንሽ ወራት ምናምን ሲጨመሩማ ጉድሽ ነው የሚፈራው ማለት ነው እንዴ። አዝራችሁ ሄዱት ያለሽ። ስለዚህ ያው ግን ለነገሩ አቤል አለልሽ አዝሮሽ ይሄዳል። ተረጋጉ ማለት ነው። እኔ እውነቴን ነው የምናገረው። እውነቱን እየተነጋገርን እንሂድ። ይሄ ገና እንትን ያላለ ነገር ዝም ብላችሁ አታካብዱ። ማካበድ ደግሞ ጥሩ አይደለም፣ ለእናንተም ለጥንሱም ጥሩ አይደለም። አታካብዱ። እውነት እዚህ ጋር አሁን አንተ እስር ቤት ልገባ ነው፣ ስለዚህ ቀስ በሉ እስቲ፣ ቀዝ ብላለች። ማን ነበረች? እማማ ዝናሽ። ቀዝቀዝ በይ ሄርሜላ፣ እንደዚህም አትፍጠኝ ማለት ሩታንም እንደዚህ አስደስቶ ነው ወደ ልሂድ ወደ ልሉጥ ሲል ከዛ 3 ወር ምናምን ሲሆነው የት ሌላ ነገር መጣ። አብሬሽ እንደሆነ አሁን ያው ማስጠንቀቂያም እየተሰጠው ስለሆነ ከአንቺ ጋር ቁጭ ሊል ይችላል። በነገራችን ላይ አንዳንድ የሰው ልጅ ማለት ነው እንትን ነው ምን ነበር የሚባለው? የሆነ ወንድ ልጅ ሆዱንና እንክብካቤ ይወዳል። ሩታውን እንደ መጀመሪያው አልሆነችለትም ማለት ነው። ካለገዘች በኋላ ያው ሴት ልጅ ሲያረግዝ ደግሞ ይነጫነጫል፣ ብዙ ነገር ያከሰታል። ስለዚህ ቀዘቀዘችበትና ወደ ሄርሜላ እየሄደ ሄርሜላም አሁን እንግዲህ ደከም ከምስትልበት ደግሞ ሌላ ሴት ይፈልጋል። ምን ችግር አለበት? አብሬሽ እንዴ ብሎታል እኮ ዳኒ። ስለዚህ አሁን እስር ቤት ሊገባ ስለሆነ ያው እርግዝናውን እንግዲህ በእስር ቤት ሆኖ ይከታተልሻል ማለት ነው። እስር ቤት ሊገባ ነው ተብሏል። እኔ አይደለሁም እንግዲህ የእስር ቤት ማዘዣ አይቼ ነው። ከዛ ደስታዬን እንዶ ሳላጣጥም ብሎ ቢለምናቸውም እምቢ አሉት እነሱ። ደስታዬን ላጣጥም፣ ኧረ ተውኝ ብሎ ቢለምናቸው ኧረ አሉት። እንዴ አንተ እሷ አሳስረህን በእሷ ምክንያት ታስረን አንተ ደስታህን ልታጣጥም ብለው እምቢ። ይኸውላችሁ እንግዲህ ምን ታረጉታላችሁ? ምን አለበት ደስታውን እንኳን ቢያጣጥም። እውነቴን ነው የምላችሁ። እንዲሁ ይችን 2 ቀን ደስታውን አጣጥሞ ማለት ነው ቢታሰር። ስለዚህ ልክ አላረጋችሁም ሩታና ዳኒ። ያው ወንድሙ እንኳን አልጨከነበትም። ያው ይቅርታ አድርጎለታል መሰለኝ። እንጃ ወንድሙ የሚያሳስረው ምን ይበለው አላውቅም። እሱ በነገራችን ላይ ወንድሙ ግን ያው ወንድም ነው። ምንም ቢሆን ስጋ ነው እና እሱ የሚያሳስረው አይመስለኝም። ግን ያው ዳኒ ደግሞ እንትን ስለሆነ እኔ አልለቅህም፣ ሌሎቹ ቢተውህ እኔ አልተውህም። አብርሃም አንተ ብዙ ነገሮች አጉድረህብኛል አለው። ለመነው፣ ግን ልመነው ለምንድን ነው አብርሽ? አንተም ተው ብለውሃል ነበር። አንተም ለምነውህ ነበር፣ አላጠፋንም ብለውህ ነበረ። አሁን አንተ ለምነህ እንደው ይቅርታ ያደርጉልኛል ብለህ ታስባለህ እንዴ? ስለዚህ እንግዲህ ሄርሜላዬ ልጅሽን ያው እየተመላለች ልጁን ታሳየዋለች ማለት ነው። በእርግዝናው ያው የሩታን ልጅ በዩቲዩብ ያያል። ያንቺን ልጅ ደግሞ እየተመላለች ታየዋለች ማለት በፊት እርጉዝ ሆና ሩታ በዩቲዩብ ነበር የሚያያት እንጂ እንትን ብሎ አያውቅም። አሁን ግን በነገራችን ላይ ማለት ነው አንዳንዴ ከሩታ ጋር ይሆን እንላለን። አንዴ ሰው እንትን ታለ አብሮ የሚሆን አይመስለኝም። ለምን መሰላችሁ? ያ ነገር ሁልጊዜ ይመጣባችኋል። ያው በመቆየት ትረሱታላችሁ እንጂ አሁን ማነው ስሙ ከሩታ ጋር መሆን ነው ያንተ የምፈልገው አለው። ሩታ ጋር መሆን አልችልም አላምራም። ደግሞ ከሩታ ጋር መሆን እኔ አልችልም። ሩታ ጋር ያ ነገር ትዝ ይለኛል።
እንደ በፊቱ ቢሆን አዎ ሆን ነበረ። ግን ያንን ነገር ስለሰራች አሁንስ አለመስራቷን በምን አውቃለሁ ነው መሰለኝ አብሬሽ ያው ከሩታ ጋር አልሆንም ብለዋል። እዛ ምን ይደረግላችሁ ነው ከሩታ ጋር አልሆንም ታለ ያው ከሄርሜላ ጋር ወልጁን ያሳድጋል ተውት።